بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم ودنا يتكبراتشو يا سنة تي في تملكتو تشاتشن عندما سنبتاتشو إنه بسنة تي في تزجاج ودنا أنت يميدرسو يا ولادة وللبرنامج نجري كون ساعات جمرو ودنا أنت مدرسوني كتلال በዚህ በዛሬው ክፍል ደግሞ እንግዲህ ከባለፉት ወደ እናንተ ካደረስናቸው ርዕሰ ጉዳዮች ጋር ተያያዥ ሆነና እንደ መቋጫ እንደ ማጠቃለያ ላነሳናቸው ሐሳቦች እንደ ጭብጥ የሚሆነውን የአላሁ ተባረከ ወተዓላን ፍጡራን አለመምሰል ከአጠቃላይ ከዓለማት ከጃይ ያልሆነ ጌታና የተጠራራ ጌታ መሆኑን እንግዲህ ወደ እናንተ በስፋት በተለያዩ በሸሪዓችን ባሉ ማስረጃዎች ወደ እናንተ እንግዲህ እያደረስን እንደነበር ይታወቃል። በዛሬው ክፍላችን ደግሞ በአቅል ደረጃ በአእምሮ አላሁ ተባረከ ወተዓላ እንግዲህ ይህንን አቅል አእምሮአችንን የሸርዕን መስካሪ አድርጎ ነው ያመጣው ትክክለኛን አቅለን ሰሊም የሚባለውንና በአእምሮ ደረጃም ያሉ ማስረጃዎችን እሱንም ቢሆን ዑለማዎች በተረዱበት መልኩ ከዑለማዎቹ ጋር ያጣቀስን ወደ እናንተ እንግዲህ ሰፊ ቆይታን የምናደርግ ነው የሚሆነው። ሼኻችን ሼኽ ፈትሒ አብዱራህማን እንዲሁም ሼኽ ጀማል ኢብራሂም አብረውን ቆይታ የሚያደርጉ ይሆናል። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። ያው እንግዲህ ሼኽ መግቢያ ላይ ለመጥቀስ እንደሞከርኩት ይህ አቅል የሚባለው ነገር የሸሪዓ መስካሪ ነው። ነገር ግን ከዛ በፊት እንግዲህ አላሁ ተባረከ ወተዓላ ያለ ቦታ ያለ አቅጣጫ ያለ ጌታ እንደሆነ አካል እንዳልሆነ እየጠቀስን ነበርና በአቅል ደሊል ከማቅረባችን በፊት ለተመልካቾቻችንም ግልጽ እንዲሆንልን አቅልን ተጠቅሞ ማስረጃዎችን ማምጣት ወይንም ደሊሎችን ለካሃዲዎች ወይንም ያንን ርዕስ ለሚያስተባብሉ ሰዎች እንደ ማስረጃ አድርጎ መውሰድ ከሸሪዓ አንፃር እንዴት ነው? እውነት ፍልስፍና ተብሎ የሚወገዝ ነገር ነው ወይስ አንድ ሰው እንግዲህ አእምሮውን አላሁ ተዓላ የሰጠውን አእምሮ በበሳልና ያኒ ጥበብ በተሞላበት መልኩ ያንን በአላህ የካደን ሰው በቁርአንን ያስተባበለን ሰው ከስር ማድረጉ ማዋረዱ ወይንም እሱን ድል ማድረጉ አእምሮን ተጠቅመው ከሸሪዓ አንፃር እንዴት ነው? ከዚህ በፊት የነበሩ ኡማዎችስ አንቢያዎች ሊሆኑ ይችላሉ፣ ደጋግ ሷሊሖች ይህን ነገር እንዴት ነበር የተገነዘቡት የሚለውን ቆም ብለን ኢንሻአላህ ማየቱ አስፈላጊ ይመስለኛል። አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ አልአተማኒ አልአክመላን على سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد، الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. أما بعد، ያው እንግዲህ ከዚህ በፊትም አያይዘን እያደረግነው ያለነው ደረስ በጣም አንገብጋቢ የሆነ ምክንያቱም የዓቂዳ ጉዳይ አላሁ ተዓላን ማወቅና አለማወቅ መካከል ያለ ልዩነት ነውና አሁንም ቢሆን ይሄ በቂ ነው ብዬ የማስበው ባይሆንም ያኒ ባለችው ያህል ያለውን ለማስተላለፍ በቻልነው ቀደር ኢንሻአላሁ ተዓላ እንጥራለን። ላኪን ማንኛውም ሰው ከዚህ ይበልጥ ማለት ነው ዑለማዎች ዘንድ ቀርቦ መማር ማወቁ ይሄ አስፈላጊ የሆነ ጉዳይ ነው። ወደ ደሊል العقلي ስንሄድ ወይንም አላሁ ተባረከ ወተዓላ ለመኖሩ ያኒ መኖሩ ያለ ቦታ ያለ አቅጣጫ عقل እንደሚቀበለው ወደሚለው ስንመጣ ኡስታዝ ኻሊድ መጀመሪያ ላይ እንዳላችሁት ፍልስፍና እንዳልሆነ አንዳንድ ሰው በፍልስፍና እንደሚወስደው ከኛ በፊት የነበሩ አንቢያዎችም እንደነ ነብዩላህ ኢብራሂም አለይሂ ሰላም ደሊሉል ዐቅሊ ተጠቅመዋል።
ሲጀመር ደሊሉል ዐቅልይ እኛ የምንጠቀመው ዐቅል ሰሊም የሆነ ሻሂድ ሊሸርዕ ነው። ሁለተኛ ደግሞ በቁርአን የማያምኑ ሰዎች ሙስሊም ያልሆኑ ሰዎችን ወደ እስልምና በምንጠራበት ሰዓት አላህ በቁርአን እንዲህ ይላል ብለን ብንላቸው ያንን ላይቀበሉ ይችላሉ። ያኒ ጠብዓን አይቀበሉም ስላላመኑ። እነኚህን ሰዎች ወደ እስልምና ዳዕዋ ስናደርግላቸው ይሄ ዲን አልኢስላም ሐቅ ስለመሆኑ ማስረጃ በምንድን ነው የምናቀርብላቸው? በዐቅል እንደዚህ ነው ብለን ነው የምንነግራቸውና ስለዚህ የዐቅል ደሊልን መጠቀም ማለት ፍልስፍና ማለት እንዳልሆነ በጭራሽ ከፍልስፍና ጋር እንደማይገናኝ ነው ይሄ ነገር። ከፍልስፍና ጋር እንደማይገናኝ ብቻ ሳይሆን አስለን አላሁ ተዓላ ያዘዘበት ነገር ነው። አእምሯችንን መጠቀም ዐቅላችንን መጠቀም አላህ ያዘዘበት ነገር ነው። እነዛ ዐቅላቸውን ሐቅን ለማወቅ የማይጠቀሙ የሆኑ ሰዎችን ደግሞ አላህ በተቃራኒው አውግዟቸዋል። አላህ በቁርአን ምን ብሏል? ኢነ ሸረ ደዋቢ ዐንደላሂ ሱሙል ቡክሙ አለዚነ ላ የዕቂሉን አለን። ከሰዎች መጥፎ የሚባሉት ወይም ደግሞ አጠቃላይ ከደዋብ ከሚባሉት ከእንስሳቶች መጥፎ የሚባሉት እነማን ናቸው አለን? ዐንደላህ አሱሙል ቡክሙ ልክ እንደማይናገር እንደ ዲዳ ማለትም ሐቅን ከመናገር ዝም የሚሉ እንደዚሁም ደግሞ ሐቅን ከመስማት ጆሮአቸውን የደፈኑ الذين لا يعقلون እነዛም እነማን ናቸው? እነዛ ዐቅላቸውን የማይጠቀሙ ሰዎች በማለት አላህ አውግዟቸዋል። ዐቅልን መጠቀም በሸሪዓችን ያለ የሆነ ነገርና አላህ ያዘዘበት ነው። አብዛኛው አያቶችን ብናይ አፈላ ቱብሲሩን አፈላ ተስመዑን አፈላ ተዕቂሉን ስንት ቦታ ላይ ነው የተጠቀሰው? እንደው ለመጥቀስ ያክል አንዲትን አያ እንጥቀስ ብንል አላሁ ተዓላ በሱረቱል ቀሶስ ላይ ምን ይለናል? ቁል አረአይቱም ኢን ጀዐለ አላሁ ዐለይኩም ለይለ ሰርመደን አላሁ ተዓላ ሁሌም ለይል ቢያደርግባችሁ ቀን ባይኖር ኖሮ ኢላ የውሚል ቂያማ እስከ የውመል ቂያማ ለይል ብቻ ቢሆን ኖሮ መን ኢላሁን ገይሩላሂ የእቲኩም ቢድያእ ማን ነው ከአላህ ውጭ ለእናንተ መብራትን የሚያመጣላችሁ ቀንን ብርሃንን የሚሰጣችሁ ማን ነው? አፈላ ተስመዑን አትሰሙንም? ከዛ ደግሞ ምን አለን? ቁል አረአይቱም ኢን ጀዐለ አላሁ ዐለይኩም ነሃረ ሰርመደን ኢላ የውሚል ቂያማ እሺ በተቃራኒው ደግሞ ለይሉ ቀርቶ ሙሉ በሙሉ ቀን ቢሆን ኖሮ እስከ የውመል ቂያማ መን ኢላሁን ገይሩላሂ የእቲኩም ቢለይሊን ተስተሪሑነ ፊህ የምታርፉበት የሆነ ለይል ማን ነው የሚያመጣላችሁ? አፈላ ቱብሲሩን አትመለከቱምን? ይህን ነገር ተመልከቱ። አላሁ ተዓላ በስንት አያህ ነው እንዲህ እያለ የነገረን ምሳሌዎችን ሲሰጠን አፈላ ተዕቂሉን ስለ ኢቢል አትመለከቱም ወይ? ስለ ሰማይን አትመለከቱም ወይ? ወፊ አንፉሲኩም አፈላ ቱብሲሩን ስለ ነፍሳችሁ አታስተነቱንምን? እነዚህ ሁሉ ትዕዛዞች ምንን የሚያመለክቱ ናቸው? ዑለማዎች ጠቅልል አድርገው ምን አድርገዋል? ዐቅላችንን ለሸሪዓችን ሻሂድ መሆኑን የሚያመላክቱና መጠቀም ግዴታ እንዳለብን ነው። ከዚህም ተነስተው ምንድን ይላሉ ዑለማዎች? አንድ ሰው አላሁ ተባረከ ወተዓላ ኻሊቅ መሆኑንና ያለ ለመሆኑ ከማንም ምንም ከጃይ እንዳልሆነ ኢጅማሊ የሆነ ጥቅል የሆነ የአእምሮ ማስረጃ ማወቅ በእያንዳንዱ ሙእሚን በነፍስ ወከፍ ግዴታ አለበት ብለዋል። ፈርዱ ዐይን ነው ኢጅማሊ የሆነን ደሊልን ማወቅ አሉ። ተፍሲሊ የሆነውን ደግሞ ፈርዱል ኪፋያ ነው አሉት። ከምን ተነስተው ፈርድ እየተባለ እኮ ነው ዐቅልህን መጠቀም አለብህ ነው። እንደዚህ አይነት ነገራቶች ሲመጡ አያዎችን ጠቅሰናል፣ ባለፈው ተነጋግረናል። አንድ አያህ በቂ ነው። ሐዲሶችን ጠቅሰናል፣ ኢጅማዕን ጠቅሰናል። አሁን ወደ ዐቅል የምንመጣው ደግሞ ለምንድን ነው? ምናልባት በእነዚህ ቅድም እንዳላችሁት በቁርአን በሐዲስና በሌሎች አላምንም የሚል ሰው ማስረዳት የምንችልበት የራሱ የሆነ የዐቅል የአእምሮ ማስረጃ ስላለ ነው እንጂ እዚህ ላይ ደግሞ ትልቅ ትኩረት የምንሰጠው እኛ አህሉ ሱና ወልጀማዓዎች ምን አናደርግም? ዐቅልን ከሸሪዓ አናስቀድምም። ኢነማ ዐቅል ለሸሪዓ ተከታይ ነው የምንለው፣ መስካሪ ነው የምንለው እንጂ
እንደ ሙዕተዚላ የሚባሉ ቡድኖች አሉ ከቁርአንና ከሐዲስ አቅላቸውን አስቀድመዋል እና ምን የሚል አመለካከት አላቸው አንድ ቁርአን ወይም አንድ ሐዲስ አእምሯችን በሚያስበው ልክ ካልመጣልን አእምሯችንን እናስቀድማለን ይላሉ አእምሮን ከሸሪዓ ያስቀድማሉ ማለት ነው ያንን ግን ሲሉ በሚገርም ሁኔታ ይህ ንግግራቸውን ፋሲድ የሚያደርገው ነገር ምንድነው ሸሪዓችን አቅል በሚቀበለው ነገር እንጂ ሲጀመር አይመጣም الشرع لا يأتي إلا بمجوزات العقول علماء بقلص ይህችን ቃል አስቀምጠዋታል አቅላችን በሚቀበለው ነገር እንጂ ሸሪዓ አልመጣልንም ስለዚህ ምን አናደርግም ማለት ነው እኛ እንደ ሙዕተዚላ አቅልን ከሸሪዓ አናስቀድምም እንደ ሙሸቢሃ እንደ ሙጀሲማ ደግሞ ምን አናደርግም አቅልን ጥቅም የለውም ብለን ወደ ጎን አንተው إنما ምንድነው የምናደርገው ሸሪዓችን አለ ዋናው መሰረታችን እሱ ነው የዲናችን መሰረት ሸሪዓችን የመጣበት ህግጋት ነው አቅላችን ደግሞ ምስክር ነው የምንለው በዚህ አይነት መልኩ መሄዳችን ደግሞ አላህ ያዘዘበት ነው ነብያችንም አለይሂ ሰላቱ ወሰለም ያዘዙበት ነው ቀደም እንዳላችሁት ከኛ በፊት ነብዩላህ ኢብራሂም አለይሂ ሰላም ከዚህ በፊት ጠቅሰናል እኮ ስለ ፀሐይ ስለ ጨረቃ ስለ ከዋክብት ሲያወሩ በአእምሮ ማስረጃ ነው የመለሱላቸው አይደለም ከዛም አላህ ያንን ማስረጃ ምን አለው ወቲልከ ሁጀቱና آتيناها إبراهيم يسطنو يهونه የኛ ሁጃ ነው አለ አላህ ተዓላ የኔ ማስረጃ ነው በማለት ነው አላህ ወደ ራሱ ያስጠጋውና ይህ አእምሮ መጠቀም አቅላችንን መጠቀም የሚባለው ነገር ፍልስፍና ሊሆን ቀርቶ የታዘዝንበት ነገርና አቅሉን ወደ ጎን የሚተውን ሰው ደግሞ አላህ ተዓላ በቁርአን ያወገዘ የሆነ ነገር መሆኑን አጽኖ ልንሰጠው ይገባል حتى ከንምሩድ ጋር ራሱ በነበረው እኮ ንምሩድ ያለው የነበረው እኔ ጌታዬ ያኖራልም ያሞታልም ሲሉትኝ እሱ በመሰለው ሁለት ሰዎችን አምጥቶ አንዱን ገሎ አንዱን ደግሞ ሂድ ብሎ ለቆትኝ ይሄው ይሄኛውን አኖርኩትኝ ይሄኛውን ገደልኩትኝ ብሎ ሲላቸው አላህ በቁርአን እንደጠቀሰለን ምንድነው ያሉትኝ ነብይ አላህ ኢብራሂም አለይሂ ሰላም አላህ ተዓላ ፀሐይቷን በስተምስራቅ ያወጣታልና እስቲ አንተ በስተምዕራብ አውጣትኝ ነው ያሉትኝ يعني ይሄ ራሱ ምንድነው በአቅል መጠቀምና ያንን ሰው ከስር ማድረግ ነው አላህ እንዲህ ብሏል እንዲህ ነው አላሉትም በሱሑፍ እንዲወርዶልኛል ሳይሆን ያሉት እስኪ አንተ ከቻልክ ነው አድርግ ብለው በአእምሮ ማስረጃ መጡበት በአእምሮ ማስረጃ ነው ይሄ ስለዚህ የአእምሮ ማስረጃ ወይንም የአቅል ማስረጃ ስንል ከኛ በፊትም የነበረ ነገር ነው አሁንም ያለ ነው እና ይሄ ነገር ደግሞ ሊወገዝና አይ አቅልን ታስቀድማላችሁ የሚያስብለን ጉዳይ እንዳልሆነ ተመልካቾቻችን በዚህ ሊያውቁት ይገባል ማለት ነው ወደኛ ጊዜ ራሱ ስንመጣ አሁን በሰሃበተል ኪራም ዘመን رضي الله تعالى عنهم عند صحابي ነበሩ ያው አላህ ተዓላ ትልቅ ደረጃ ሰጥቷቸው መጨረሻ ላይ ሐያታቸው በሸሃዳ ያበቃ ኡሁድ ጂሃድ ላይ شهيد هونو حتى نبياتنا عليه الصلاة والسلام والله لقد رأيته يطأ الجنة بعرجته يا الواتو والله بجنة بعرجاو رقطو أيهوتين يا الواتو تلاق صحابي نبرو عمرو بن الجموح يبالو نبرا رضي الله عنه إني عمرو بن الجموح من بني سلمة نبرو قصاتشو أنا እንደ ባላባት ነገር ነበሩ በዛ ዘመን ባላባቶች ሙሽሪኮች እንደ ተራሰው ተራ የሆነ ሰነም ሳይሆን አቤቱ የራሱ ሰነም ይኖረዋል እና እሳቸውም ቤታቸው የራሳቸው ነበራቸው የራሳቸው ጠርበው ወይ ገዝተው አስቀምጠው እንደ ጌታ አድርገው የሚገዙት ጌታ የራሳቸው የሆነ ጌታ ማለት ነው ኢላህ ሱብሃንአላህ يعني ምንም የማይጠቀም يعني ጉዳትን ራሱ ተራሱ የማይከላከል ማለት ነው ሲጀመር እነሱ ራሳቸው ነው ቀርጸው የሚያስቀምጡት የሆነ ቢወድቅ ራሱ አንስተው የሚያስተካክሉት እነሱ ናቸው እንጂ ምንም እንትን የማያደርግ ነበርና
على كل حال ልጆቻቸው አላህ ወፍቋቸው ወደ ዲን አልእስላም ይገባሉ እና ሙዓዝ እና ኸላድ ሶስቱ ልጆቻቸው ሚስታቸውም ጭምር ወደ ዲን አልእስላም ይገባሉ እሳቸው አያውቁም ይሄንን ልጆቻቸው ወደ እስልምና ሊጣሯቸው حتى ቁርአን ራሱ ይነግሯቸዋል ይሄ ደስ ይላል يعني ደስ አላቸው እንትኑ ያው አረብኛውን በደንብ ስለሚረዱት ከዛ በኋላ ምንድነው ወደ እስልምና ሲጣሯቸው ጌታዬን ላማክረው እሱ ተተቀበለኝ እና እሱን ያው ጣውቱን ያናገሩታል ይሄ ልጆቼ ይዘውት የመጡትኝ ምንም መልስ አይመልስም ጣውቱ አይ ተናደህብኝ ነው ስለዚህ በቃ አሁን ልተወው ይሄንን ይሉታል ሱብሃንአላህ ከዛ በኋላ እነኚህ ልጆች ምንድነው የሚያደርጉት አባታቸው ይህንን ነገር አለመቀበላቸውን ሲያዩ ወደ አቅል ሄዱ በአቅል መመለስ ፈለጉ ሱብሃንአላህ ያንንም ደግሞ በድርጊት አደረጉት ምንድነው ያደረጉት በድርጊት ያንን ጣውት ማታ አባታቸው ሲተኙ ወስደውትኝ ወደ ጉርጓድ ሰገራ ቆሻሻ የሚጣልበት ጉርጓድ ነበርና እዛ ጉርጓድ ውስጥ ጣሉት ሱብሃንአላህ ሲነሱ ጠዋት አጡትኝ ጌታዬ የታለ ብለው መፈለግ ጀመሩና ፈልገውት የት ነው ያገኙት ጉርጓድ ውስጥ አገኙት አንስተውት አጠቡት ሽቶ ቀቡት ማን ነው በጌታዬ እንደዚህ ያደረገው ማን ነው ጌታዬን እንዲህ አድርጎ የጣለው ባውቀው ኖሮ አለቀውም ብለው በጣም እንትን ብለው ነበር ተናደዱ አሁንም በነጋታው በሁለተኛ ቀን ማታ ሲተኙ ይሄንን ጣውት ወሰዱትና ልጆቹ አሁንም ጣሉት በነጋታው እንደዛ ፈልገው ሲያገኙት አሁንም አጠቡትና ሽቶ ቀብተው ማን ነው እንደዚህ ያደረገው ብለው ይጮሃሉ በሶስተኛ ቀን ምንድነው ያደረጉት ሱብሃንአላህ እሳቸው እንዲከላከለ ራሱን ሰይፍ ሰቀሉለትና አላዩ ላይ ካሁን በኋላ የሚመጣበህን ተከላከላሉት እንግዲህ ጌታ ብለው የሚያመልኩትኝ ነው ተከላከል ብለው ሰቀሉለት ሱብሃንአላህ እነሱ ልጆች ምንድነው ያደረጉት ይሄንን አንስተው እንዳውም እንዲህ ዝም ብሎ መጣል ነበር ሁለት ቀን ዛሬ ደግሞ የሞተ ውሻ አምጥተው ተሞተ ውሻ ጋር አንድ ላይ አስረውት እዛ ቢዕር ውስጥ እዛ ጉርጓድ ውስጥ ጣሉት ከዛ በኋላ መተው ሲፈልጉት ሲያዩት አንተ ኢላህ ብትሆን ኖሮ እዚህ ጉርጓድ ውስጥ ከሞተ ውሻ ጋር እንዲ ታስረህ አትገኝም ነበር አያቸው አቅላቸውን እንዴት እንደ ኢላህ ብትሆን ኖሮ ከሞተ ውሻ ጋራ እንደዚህ ታስረህ እዚህ ጉርጓድ ውስጥ አትጣለም አትወረወርም ነበር ከዛ በኋላ እስልምናን ኢዕቲናቅ አደረጉ ወደ ዲን አልእስላም ገቡ ሱብሃንአላህ በሚገርም አይነት ሁኔታ እግራቸው ያነከስ ነበር በትክክል መሄድ አይችሉም ነበር የበድር ዘመቻ ቀን ካልወጣሁኝ ብለው ተነሱ ለዘመቻ ለመዋጋት ልጆቻቸው ከለከሏቸው አይ አንተ አላህ ዑዝር ሰጥቷል ممن عذرك الله تبارك وتعالى ليس على الأعمى حرج ولا على الأعرج حرج የለባቸውም እነኚህ ችግር የለባቸውም እና ባይወጡ ቀሩ ሁለተኛ ሂጅሪያ ላይ ነበር እንግዲህ ይሄ ሶስተኛው ሂጅሪያ ላይ ምን መጣ የኡሁድ ዘመቻ መጣ የኡሁድ ቀን ሊወጡ ሲሉ ልጆቻቸው አይ አንቱ ተቀመጡ እኛን ወጣለን አባታችን ብለው ከለከሏቸው አይየለም በድር ላይ ከልከላችሁኝ አሁንም ኡሁድ ላይ ልትከለክሉኝ አልቀበልም አሉ አምራቸው ወዴት ሄደው ወደ ረሱላህም ሁክም الشرع ግልጽ አደረጉላቸው አንተ ታነክሳለህ አላህ ዑዝር ሰጥቷል ስለዚህ አንተ ግዴታ የለብህም ባትሄድ ትችላለህ አሏቸው አይ ያ ረሱላህ ኢኒ ኡሪዱ አን አطأ الجنة بعرجتي هذه ያሉ በዚህ አርጃዬ በዚህ ማነከሴ ጀነት መርገጥ ፈልጋለሁ ያ ረሱላህ አሏቸው ከዛ ለልጆቻቸው ምን አሏቸው ረሱላህ አለይሂ ሰላቱ ወሰለም ተውት በቃ ይውጣ ይሂድ ሱብሃንአላህ በሚገርም አይነት ሁኔታ ወጣ ተውት ጂሃድ አደረገ ሸሂድ ሆኖ ኡሁድ ላይ ሞተ
من قالوا رسول الله عليه الصلاة والسلام لقد رأيته يطأ الجنة بعرجته بعرجاو بما نكسو جنة رقطو والله أيهوتين يالو كذا بوالا أحد لا يبوزو سو شهيد سلهو نباتشو بأند قبر ሁለት ሰው እንዲቀበር رسول الله አድርገው ነበርና የራሳቸው ጓደኛ የሚዋደዱ ጓደኛሞች ነበሩ የማን የጃቢር ኢብኑ አብዱላህ አባት አብዱላህ ኢብኑ ዑመር ከሱ ጋር አንድ ላይ ሁለቱን አደረጓቸውና አንድ ላይ ቀበሯቸው አሉ ይሄ ቀብር እንግዲህ ከ46 አመት በኋላ ትልቅ ጎርፍ መጥቶ መሬቱን ሸርሽሮ ከፈተው جابر بن عبد الله الأنصاري رضي الله عنهما يا أباتين قبر أنت لا درج بلو بمتوبة ساعات زارين عند تقبرون برو لك عمرو بن الجموحم عبد الله بن عمرو مالتنا سبحان الله سلازي أقلاتهم تتقاموا نعم عبد الله بن عمرو عندما تقول تاريخ لاي عمرو بن الجموح اندي سلم በጣም ከፍተኛ ጉጉት ነበራቸው ቀድመው ነው የሰለሙት እሳቸውና ብዙ ይጎተጉቷቸው ነበር ከልጆቻቸውም በተጨማሪ ግን እሳቸው አልተቀበሏቸውም ነበር ልጆቻቸው ያችን ህክማ ተጠቅመው እንደዛ ሲያደርጉባቸው አላሁ ተዓላ አቅላቸውን እንዲጠቀሙ አደረጋቸው አቅላቸውን በመጠቀማቸው ሂዳያን አገኙ ስለዚህ እንዲሁ አቅል የሚባለው ነገር ሀባ እንዲ በጎን ችላ የሚባል ነገር አይደለም ማለት ነው አንዳንዱ እንዲህ ያምሮ ማስረጃ እኮ እንዲህ ነው ምሳሌ አላህ ከመኖር በፊት የት ነበር ልትለኝ ነው ቦታ አለው ካልከኝ ባንተ አባባል ተብሎ ሲባል እንደ አይነት ጥያቄ አጠይቅ ይሄ የፈላስፋ ነው ምናምን ይላል ኖ ያምሮ ማስረጃ የሚባለው ነገር በሸሪዓችን እንዲህ አይነት ሂዳዮችን ያመጣ ነው አላህ በቁርአን ቀደም ያልነው ነገር ብሎናልና ወደ ጎን ምንተው ነገር አለ መሆኑን የሚያስተምር ትልቅ ቅሳ ነው صحيح نعم ያው እንዳላችሁት ነው እንግዲህ ሼክ በተለይ በጣም ብዙ ታሪኮችን የኋሊት ተመልሰን የምንቀኝ ከሆነ ብዙ ጊዜ አእምሯቸውን ወይንም አቅላቸውን የሚያሰሩ ሰዎች አብዛኛዎቹ ከዲን እስላም ውጪ የነበሩትንም ከተመለከትን ሰበበል ሂዳያ የሚሆናቸው አእምሯቸው ነው ያው ሰው አእምሮን ካልተጠቀመ ካላገናዘበ የነገሮችን እውነታ መድረስ አይችልም ለመቀበልም ልቡ ክፍት ሊሆንለት አይችልም ነገር ግን ሼክ ጀማል መጨረሻ ላይ እንደተጠቀሳችሁት ይህንን የአቅልን ሰሊም ወይንም አእምሮ ጥሩ የሂዳያ ሰበብ ሆኖ ሳለ አንዳንድ ሰዎች ይህንን ነገር ወደ ሎጂክ ወይንም ወደ ፍልስፍና የሚያስጠጉት ወይንም የሚወስዱት ለዓላማ ነው ያም ዓላማ ምንድነው ከስር ያለ ወይም የነሱን እንዲከተል የሚፈልጉትን ማህበረሰብ አእምሮን ለመዝጋት ነው አእምሮ ከተዘጋ በኋላ ያኒ የተለያዩ ሐዲሶችን የቁርአን አያዎችን በምትነግርበት ሰዓት ለዚህም እኮ አእምሮህን ብትጠቀም ይሄ ማለት ይሄ ነው አላሁ ተዓላ ቦታን ከመፍጠሩ በፊት ሰማይን ምድርን አርሽን ከመፍጠሩ በፊት ያለነኝህ ያለ ጌታ ነው እነኝህንም ከፈጠረ በኋላ የሚከጅል አይደለም خلاص ትክክለኛ አእምሮ ላለው ሰው ይሄ ምንም ሸርህም ምንም የሚፈልግ ነገር አይደለም ነገር ግን ያን ነገር እዛ ቦታ ሆኖ እንዳይረዳው ቀድሞ አእምሮን ዲሞ ይሄ ማድረግ ወይንም የመዝጋት ስራ ነው የሚሰራው ያ ነገር ደግሞ በጣም ብዙ ትውልድን ኪሳራ ውስጥ ወይንም ዲኑን አቂዳውን እንዲበላሽ ምክንያት እየሆነ ነውና በዚህ መልኩ ማየቱ ተገቢ ነው የሚል ሐሳብ አለኝ እንግዲህ የተከበራችሁ ተመልካቾቻችን ይህ የዊላዳው ሌል ፕሮግራማችን ነው አጠር ያለች እረፍትን አድርገን የምንመለስ ነው የሚሆነው አብራችሁን ቆዩ የተከበራችሁ ተመልካቾቻችን እንግዲህ ካፍታ ቆይታ በኋላ ተመልሰናል አሱና ቲቪን ደግሞ ከዋናው ከቀጥታ ስርጭታችን በተጨማሪ በተለያዩ የሚዲያ አማራጮቻችን በፌስቡክ ቲክቶክ እና የዩቲዩብ ገጾቻችን በተለይም ደግሞ አሱና ደርስ የሚለውን የዩቲዩብ ቻናላችንን ጎራ ብላችሁ በመጎብኘት ብዙ ጠቃሚ አኺራዊ የሸሪዓ ዕውቀቶችን መቅሰም መውሰድ ትችላላችሁ ኢንሻአላሁ ተዓላ ወደ ፕሮግራማችን ደግሞ መለስ ስንል ስለ الدليل العقلي ስለ አእምሮ ማስረጃ ከሸሪዓ አንፃር ምን ያክል በሸሪዓ የታገዘ ነገር እንደሆነ እያየን ነው ደግሞ
እኛም ልብ ብላችሁ ከሆነ ተመልካቾቻችን ስንጠቅስ ዑለማዎች በመጡት ተርቲብ መጀመሪያ ቁርአን ከላሙላህ የሆነውን ከዛም የነቢዩና አለይሂ ሰላቱ ወሰላም የተከበረ ነቢያዊ ንግግር ወይንም ሐዲሳቸውን እንዲሁም አስከትለን ደግሞ የታላላቅ ዑለማዎችን ኢጅማዕ ወይንም የጋራ ስምምነት እሱን ካየን በኋላ ነው የዓቅል ማስረጃ ብለን የመጣ ነውና ሸሪዓችን እንግዲህ በዚህ መልኩ ነው ያስቀመጠው። ዑለማዎችም በዚህ መልኩ ነው ደረጃን የሰጡትና እንዲያው በአእምሮአችን አላሁ ተባረከ ወተዓላ ከቦታም ከአቅጣጫም ከፍጡራንም እንደማይከጅል አንዳንድ ማስረጃዎችን ኢንሻአላሁ ተዓላ ለተመልካቾቻችን ማጋራቱ ኸይር ነው። طيب እዚህ ጋር ዑለማዎች ምንድነው የሚሉን? اعلم أن النظر العقلي يعني يعقل أستايت وينم بعقل أنتن من نجنزبونا منا يو يعني العقل السليم مالتنا وسليم يهونا لا يخرج عما جاء به الشرع شريعة يزود تمتع وجهونو كذا تقاراني هونو ليمتع أيتلم ولا يتناقض معه كشريعة قام أميقات ما يهونا سليم يهونا عقل أما خلل يالبته هنا شجر يالبته هنا السيوطان والعقل عند علماء التوحيد شاهد للشرع له عقل علماء التوحيد وجزا شاهد للشرع لا شريعة مسكارينو إذ أن الشرع لا يأتي إلا بمجوزات العقل مكنياتهم شريعة عقل مجوزات هذا الرجو يابك أو النجارات وتشن نو يزو يمت أو إنجي لعقل تقاراني هونو يعني عقل ما يقبل عينات يزو أيضا لم يمت أو كما قال الحافظ الفقيه الخطيب البغدادي الحافظ الفقيه البغدادي اندالو تني مالتنا سلازي علماء التوحيدوج بندي عينات من قد نو يالفوتي مجوزات العقل النو شريعة يزولن يمت أو إنجي عند سو بعقله أرأيه نجار يهونم يميله والنجار عقله لما يقبله النجار شريعة يزوت يهو بلو يمت نجار يلا سلازي علماء وتم اندينو بلو كتابو تشاو لا يسقمطوتي كذي بفيتم كعرفت بفيتم يتقسناچو መስካሪዎች ናቸው ማለት ነው። ያው بمجوزات العقول ስትሉ እዚህ ላይ ተመልካቾች ይበልጥ በያን እንዲሆንላቸው ሸሪዓችን ወይም ደግሞ እስልምናችን አቅል የማይቀበለው የሆነ ነገር ይዞ አልመጣም። ይህንን ማለት ነው። አንዳንድ ሰው ይላል ይሄ እንኳን እኔ ይከብደኛል ይላል። አቅል የሚቀበለው እንጂ አልመጣም ሲባል አቅለን ሰሊም ነው፣ ጤነኛ የሆነ አቅል ነው እንጂ ማንም ሰው በራሱ ስሜትና በራሱ ወህም አይ እንኳን እኔ ይከብደኛል ስላለ አይደለም። አቅለን ሰሊም ያለው ሰው ትክክለኛ ማስተንተን ማሰብ የሚችል ሰው በሚቀበለው ነገር እንጂ በሌላ ነገር አልመጣም ማለት ነው ሸሪዓችንና ይህንን ማስተዋል ይገባናል። አንዳንድ ሰው አለ እንደዚህ ሲባል አይ እኔ እንኳን ይከብደኛል ይላል። አንተ ስለከበደ ስላልከበደ ሸሪዓ የሚቀየር ነገር የለውም። አቅለን ሰሊም በሚቀበለው እንጂ በሌላ ነገር ስላልመጣ ማለት ነው። ታዲያ የተወሰኑ የዑለማዎችን ንግግር እንጥቀስ ካለን ከዚህ ጋር ያይዘን እስኪ ዑለማዎች እንዴት አድርገው ነው የአቅልን ማስረጃ ያደረጉት ወደሚለው ስንመጣ ከሙፈሲሮች ውስጥ አንዱ የሆኑትን የፈኽሩ ራዚይን ንግግር እንይ። الإمام فخر الدين الرازي التفسير الكبير በተባለው የተፍሲር ኪታባቸው ላይ እንግዲህ የቁርአን ተፍሲር ነው። ቁርአንን እየፈሰሩ እንኳን መሃል ላይ የአቅል ማስረጃዎችን የአእምሮ ማስረጃዎችን ይጠቅሳሉ ለአንዳንድ ጉዳዮች። ከቁርአን የበለጠ እኮ ደሊል የለም አይደለም እንዴ? ከዛም ጋር ግን አቅላችንም የሚቀበለው ነገር እንደሆነና አእምሮም ማስረጃ እንዳለው ለዛ ነገር ቁርአን ለመጣበት ነገር ምስክር እንደሆነ እንደ አጋዥነት የአእምሮ ማስረጃዎችን ይጠቅሳሉ። ምሳሌ ሱረቱል በቀራ ላይ አየተል ኩርሲይን በሚፈስሩበት ሰዓት የተናገሯት አንዲት ንግግር አለች። ምን ብለዋል? አላሁ ተባረከ ወተዓላ ዑሉው አለው። ዑሉው ማለት የበላይነት ማለት የልቅና የበላይነት ከሁሉም ነገር በሙሉ በክብሩ በልዕልናው በሙልኩ የበላይ ነው።
እንጂ የቦታ አይደለም። አላህ የበላይ ነው ሲባል በቦታ በላይ አቅጣጫ አለ ማለት አይደለም የሚለውን በያን አደረጉ አያተል ኩርሲይ ላይ። እና ምን ይላሉ? ቃል በቃል ነው የምነግራችሁ። ምን ይላሉ? ፈለው ካነ ዑሉው ላህ ተዓላ ቢሰበቢል መካኒ። በጣም አጂብ የሆነ ንግግር ነው። የአላሁ ተባረከ ወተዓላ ዑሉውነት የበላይነት በቦታ ምክንያት ቢሆን ኖሮ፣ ተመልከቱ ሙሸቢያዎች ምን ይላሉ? አላህ በላይኛው አቅጣጫ ነው ያለ ይላሉ። ለምን ሲባሉ የአላህን ክብር የሚያሳየው የላይኛው አቅጣጫ ነው፣ በታች መሆን ግን አይገባውም ለአላህ ይላሉ። ለምን ሲባሉ በታች መሆን የመዋረድና የዝቅተኝነት የበታችነት ምልክት ነው ይላሉ። ለዚህ ረድ እያደረጉ ነው። ምን አሉ? አላሁ ተዓላ የበላይ ነው ስንል በቦታ ቢሆን ኖሮ ቦታ ላይ በመሆኑ ምክንያት ቢሆን የበላይ የሆነው አሉ ለካነ ዑሉውል መካን አለዚ ቢሰበቢሂ ሐሰለ ሃዛል ዑሉው ሊላሂ ተዓላ ሲፈተን ዛቲየተን። ተመልከቱ የአላሁ ተዓላ የበላይነት በላይኛው አቅጣጫ ወይም ደግሞ በቦታ ምክንያት ከሆነ የበላይ ሆነ የተባለው ወለካነ ሑሱሉ ሃዛል ዑሉው ሊላሂ ተዓላ ሑሱለን ቢተበዕየህ ሑሱሉሁ ፊል መካን። የአላህ የበላይነት ከቦታ የበላይነት በኋላ የተገኘ ይሆናል። ምክንያቱም ካለዚህ ቦታ አላህ የበላይ መሆን አይችልም ማለትን ያስይዛልና። ከዛ ምን አሉ? ፈካነ ዑሉውል መካኒ አተመ ወአክመለ ሚን ዑሉዊ ዛቲላሂ ተዓላ። በእነሱ አባባል ምን ይሆናል? የቦታው ራሱ የበላይ መሆን ከአላህ የበላይነት አክመልና አተም ይሆናል። ሙሉ የበለጠ የተሟላው የሱ ነው። ለምን? የአላህን የበላይነት ሰበብ የሆነው እሱ ነውና፣ እሱ ባይኖር ኖሮ አላህ የበላይ አይሆንም ነበር ማለት ነውና፣ በእነሱ አባባል ማለት ነው። ፈየኩኑ ዑሉው ላህ ናቂሰን ወዑሉው ገይሪሂ ካሚለን ወሃዛ ሙሐሉን። የሌላው ነገር ዑሉው ሙሉ፣ የአላህ ዑሉው ግን ናቂስ ሊሆን ነው ማለት ነው። ይህ ደግሞ የማይሆን ነገር ነው አሉ። ምን እያደረጉት ነው? አላሁ ተዓላ በላይ ነው ካላልን እንደው አጠር ባለመልኩ እንግለጽላቸውና ይህንን ንግግር ምንድነው የሚሉት ሙሸቢሃዎች፣ ሙጀሲማዎች አላህን ከፍጡር ጋር የሚያመሳስሉትና አካል ነው ብለው የሚያምኑት ሰዎች ምንድነው የሚሉት? አላህ በላይኛው አቅጣጫ ነው ያለ ይላሉ። ለምን ሲባሉ የበላይ ካልሆነ በታች አቅጣጫ ነው ያለ ካልን ጎዶሎነትን ነው የሚያመላክተው ይላሉ። በዚህ አባባላቸው እያሉን ነው ፈኽሩዲን ራዚ ተፍሲራቸው ላይ ሄደን መመልከት እንችላለን። የአላህ የበላይነት የአላህ ዑሉው በቦታ ምክንያት ነው የምትሉን ከሆነ የተከሰተው ያ በላይ ያለው ቦታ አላህ ኖረበት አልኖረበት ክብር አለው ማለት ነው በእነሱ አባባል። ስለዚህ በእነሱ አባባል አላህ ከበላዩ ሲሆን የበላይ ሆነ የሚሉ ከሆነ አላሁ ተዓላ ናቂስ ነበረ፣ እዛ ቦታ ላይ በሚሆንበት ሰዓት ነው የበላይ የሆነው። ዑሉው የሚባለው ለሱ የተሰጠው እዛ ቦታ ላይ ሲቀመጥ ነው አሉ። ይህ ደግሞ ሙስተሒል የሆነ ነገር ነው። አላህን ናቂስ ነበር፣ ጎዶሎ ባህሪ ነበረው። ከዛ በፍጡሩ ምክንያት ቦታ እንግዲህ ፍጡር ነው መቼም፣ ፍጡር አይደለም ካሉ ሌላ ንግግር ነው የሚሆነው። ፍጡር ነው ካሉ ቦታን በፍጡሩ ምክንያት ክብርን አገኘ ልቅናን አገኘ ሊሉ ነው። ይህ ደግሞ ሙስተሒልና የማይሆን ነገር ጨዋታ ነው በማለት ነው የጠቀሱትና እንዲህ እያደረጉን የአእምሮ ማስረጃን እየተጠቀሙ ያሉት በጣም አጂብ የሆነ ንግግር ነው። በደንብ ላስተዋለው ማለት ነው። እና በዚህ አይነት መልኩም ፈኽሩዲን ራዚ አያተል ኩርሲይን በሚፈስሩበት ሰዓት ከተናገሯቸው ንግግሮች ውስጥ አንዱ ይህ ይገኝበታል። ናም እንግዲህ እኔ ታላቅ ዓሊም ፈኽሩዲን በተውሂድ ያላቸው አቋም በጣም የሚያጅብ ነው። በጣም በአላሁ ተባረከ ወተዓላ እና በሲፋቶቹ ማለት ነው በጣም ጠንከር ያሉ ጥርት ያለ አቋም ያላቸው የሆኑ ታላቅ ዓሊም ናቸውና ሌሎችም ዑለማዎች እንግዲህ በአእምሯቸው ለኛ ከሚያስተላልፏቸው አላሁ ተባረከ ወተዓላ ከቦታም ከአቅጣጫም እንደማይፈልግ ከሚያስረዱበት መንገድ መካከል በጣም አጭር የሆነ
ነገር ግን አሁንም ሼክ ጀማል እንዳሉት አቅለን ሰሊም ጤናማ ያልተበረዘ በሽታ ያልገባበት ትክክለኛ አእምሮ ላለው ሰው አላሁ ተባረከ ወተዓላ በላይኛው አቅጣጫ ነው በቦታ ነው ብሎ የሚያምን ሰው ንግግሩ መጨረሻውን ካየነው ከሁለት አንዱ የሚያስኬድ ነው። ወይ አላሁ ተባረከ ወተዓላ በአዘል እንዳለ የሚያምን ከሆነ ይህ ሰው ቦታም አዘልይ ነው የሚያስብል ነው። ባይልም በአፉ ባይናገረው ንግግሩ ሄዶ አላህ ያለ ቦታ እንጂ መኖር አይችልም የለም የሚል ከሆነ ይህ ሰው አርሽም ምን በለው ሰማይም ምን በለው ኩርሲይም ይሁን ልክ እንደ አላሁ ተባረከ ወተዓላ ጅማሬ የለውም እያለ ነው። ሌላም የሚከተለው ነገር አለ አላህ አልፈጠረውም ወደሚለውም ነው አእምሯችን የሚመራን ማለት ነው። አይ አላሁ ተባረከ ወተዓላ ይህ ቦታም አርሽም ኩርሲይም ፍጡር ነው የሚል ከሆነና አሁንም አላሁ ተባረከ ወተዓላ ከዚህ ነገር ይከጅላል ካለ አዑዙ ቢላህ አላህም ፍጡር ነው የሚለውን ነው ንግግሩ የሚያስረዳው ነው። አሁን እንግዲህ የሚያስይዘው ነው። ትክክለኛ አእምሮ ያለው ሰው ይሄን ነገር በቀላሉ መረዳት ይችላል። ኢዘን አላሁ ተባረከ ወተዓላ ከነኚህ ነገሮች በአጠቃላይ የጠራና የማይከጅል ነው ብሎ ለመቀበል አእምሮ አቅለን ሰሊም የሆነ አእምሮ ጤናማ አእምሮ የሚያስተባብለው ጉዳይ አይደለም ብለው ይጠቅሳሉ ዑለማዎች ማለት ነው። ሼክ ሌላም ካለ እንግዲህ ጨምሩልን አኪድ አለ። كذلك الإمام السبكي الشافعي رحمة الله عليه ورضي الله عنه تلك عالم نوات نيم من دنيالوت صانع العالم عالما يخلق عالما يسجنيا لا يكون في جهة أقطع علي نورو أيشل بقطع يهونم لأنه لو كان في جهة نالو بوت أقطع بينورو نورو لكان في مكان من يسفل لقوال بوتا يسفل لقوال ضرورة نو مكنياتهم أقطع الله قال يا أقطع الله بوتا الله مالتنا أنها المكان أو المستلزمة له بوتا وينم يانن يمياسيز نجار قديتا يمياسيز نجار لنورو يشلال مالتنا وسلزي الله تبارك وتعالى بوتا الله أيدلهم أقطع الله أيدلهم أقطع بينورو نورو بوتا الله مالتن يمياسيز يهون المالتنا لو كان في مكان لكان متحيزا بوتا يالله بيهون نورو أهونم من دنهم يهونو متحيز يعني بوتا ييازا لهون يقبل إهم لا الله تبارك وتعالى لهون ما يشلنو ولو كان متحيز بهون نورو لكان مفتقرا إلى حيزه فلاقي يهون نبرا مالتنا فلاقي دمو جيتا لهون أيشلم فلاقي عاجز نو فلاقي دكاما نو دكاما دمو بمنم ما ينتأمر إله لهون أيشلم مالتنا سلزي الله تبارك وتعالى بوتام يلوم أقطعم يلوم يعني إهنن الإمام السبكي إتحاف سادة المتقين كتاب لاي عند يعني الساتة وندالوت أستلال فوتال مالت محمد مرتضى الزبيدي مالت يساتون عند زي بلو على ميلون أستلال فوتال لنا ليلوش علماء وجم عند زي هنا علماء وجسنن يا أهل السنة والجماعة علماء منزهوج أما الله تعالى شتوبت ودزا قراي هيدا يعني مخالف نو منم لن لو أنشلم مالتنا يسو اعتبار أيضا بوتام من نسات أو نجقر أيضا مالتنا نعم أو نقدي تقصاتشو السبكي الشافعي مذهب لا ينبرو تعلق عالم ناتشو فخر الدين الرازي من دزاو ሌሎች መዝሐቦችስ በዚህ ዙሪያ ላይ የተናገሩት አለ ወይ የሚለውን እንይካለን። العلامة البيضاوي الحنفي ሲጀመር አንተ የጠቀሳቸው መሐመድ ሙርተዛ ዘቢዲ ሐነፊይ ናቸው። ላኪን በተውሂድ ዙሪያ ሐነፊይም ሆነ ሻፊዒይም ሆነ ማሊኪይም ሆነ ፉضላኡል ሐነቢላ አንድ ስለሆኑ በዐቂዳ እንግዲህ ሐነፊይ ሆነው እሳቸው የኢማሙል ገዛሊይን ኢሕያ ዑሉሚዲንን ሸርሕ እያደረጉ ነው። ገዛሊይ ደግሞ ሻፊዒይ ናቸው። እሳቸው ሐነፊይ ናቸው። የእሳቸውን ኪታብ ግን ሸርሕ አድርገዋል ማለት ነው። ስለዚህ ይህ የሚያመላክተው ምንድነው? በዐቂዳ ዙሪያ ላይ እንደዚሁም ትልቁ የተሰውፍ መንገድ ላይም ደግሞ ያው አንድ መሆናቸውንና ልዩነት እንደሌላቸው የሚያመላክት ነውና ከዛ በተጨማሪ ደግሞ العلامة البيضاوي الحنفي የሐነፊ መዝሐብ ታላቅ ዓሊም የነበሩት البيضاوي ኢሻራቱል መራም የተባለ ኪታብ አላቸው።
ሐነፊያ መዝሀብን ሸርሕ እያደረጉ ከኢማም አቡ ሐኒፋ ንግግርም ኢቅቲባስ እያደረጉ የተናገሩበት ሁኔታ አለና ምን ይላሉ? አልኻሚሱ ማ አሻረ ኢለይህ አቡ ሐኒፋ ወቃለ ፊል ፊቅሂል አብሳጥ ይላሉ። አልኢማም አቡ ሐኒፋ ፊቅሁል አብሳጥ የተባለው ኪታብ ላይ እንዲህ ብለዋል። ካነ አላሁ ተዓላ ወላ መካን፣ አላህ ቦታ ሳይኖር በፊት የነበረ ጌታ ነው። ካነ ቀብለ አን የኽሉቀል ኸልቅ፣ ቦታም ብቻ አይደለም ፍጡራንም ከመፈጠራቸው በፊት ነበር። ካነ ወለም የኩን አይን፣ አይን የሚለው የት የሚባለው ጥያቄና ቦታ ራሱ ሳይኖር በፊት የነበረ ነው አሉ። ወለም የኩን አይን ማለት አይ መካኑን አሉ እሳቸው፣ ቦታ ሳይኖር በፊት ነበር ማለት ነው። ወላ ኸልቅ ወላ ሸይእ፣ ፍጡርም ምንም ነገር ሳይኖር በፊት ጌታችን አላሁ ተዓላ ነበር። ወሁወ ኻሊቁ ኩሊ ሸይ፣ አላህ ደግሞ የሁሉ ነገር ኻሊቅ ነው፣ ፈጣሪ ነው። ሙጂዱን ለሁ በዕደል ዐደም፣ ነገራቶችን ካለመኖር ወደ መኖር ያስገኘ የሆነ ጌታ ነው። ፈላ የኩኑ ሸይኡን ሚነል መካኒ ወልጂሀቲ ቀዲመን፣ ስለዚህ ቦታም ይሁን አቅጣጫ አንዳቸውም ቀዲም ሊሆኑ አይችሉም፣ ማለትም ጅማሬ የሌላቸው ሊሆኑ አይችሉም፣ ፍጡራኖች ናቸው አሉና ወፊህ ኢሻራቱን፣ በዚህ ንግግርም የሚያመላክተው ብዙ ነገር አለ። ይህ ንግግር የኢማም አቡ ሐኒፋ ንግግር ካነ ቀብለ አን የኽሉቀል ኸልቅ ካነ አላሁ ወላ መካን እንዲህ ማለታቸው የሚያመላክተው ብዙ ነገር አለ አሉና ከተናገሯቸው በጣም ብዙ ነገራቶች ናቸው። አንዷን ብቻ አጠር አድርገን እንይ። ምን ይላሉ? አልኡላ አልእስትድላሉ ቢአነሁ ተዓላ ለው ካነ ፊ መካኒን ወጅሀ ለዚመ ቂደሙሁማ፣ አላሁ ተዓላን አንድ ሰው በቦታና በአቅጣጫ ነው ያለ ካለ ወይ ሊል ነው ቅድም ያላችሁትን ኡስታዝ ኻሊድ፣ አቅጣጫና ቦታን ጅማሬ የላቸውም ሊል ነው። ወይም ደግሞ ወአን የኩነ ተዓላ ጅስመን፣ አላህን አካል ነው ሊል ነው። ሊአነ አልመካነ ሁወል ፈራጉ አለዚ የሽገሉሁ አልጅስም፣ ምክንያቱም ቦታ አካል የሚሰፍርበት የሆነ ነገር ነው። ወልጂሀቱ ኢስሙን ሊሙንተሃ መእኸዚ አልኢሻረቲ ወመቅሲዱ አልሙተሐሪኪ፣ ጂሃ የሚባለው አቅጣጫ የሚባለው ነገር ደግሞ የአንድ ነገር የመድረሻው መጨረሻ ወይም ደግሞ የተንቀሳቃሽ ነገር የሚንቀሳቀስ ነገር የሚፈልግበት ወይም ደግሞ ቀስድ አድርጎ የሚሄድበት ቦታ ነው አቅጣጫ ማለት። ያኒ አቅጣጫ የሚባለው ነገር ኒስቢይ ነው። ለኔ ፊት የሚሆነው ነገር ለሌላው ኋላ ሊሆን ይችላል። ስለዚህ ኒስቢይ የሆነ ነገር ነው፣ አካል ለሆነ ነገር የሚሰጥ የሆነ ባህሪ ነው አሉ። ስለዚህ ሁለቶቹ ደግሞ ቦታና አቅጣጫ የሚባሉት ፈላ የኩናኒ ኢላ ሊልጅስሚ ወልጅስማኒይ፣ ለአካልና በአካል ባህሪ ለሚገለጽ ነገር እንጂ አይሆንም። ወኩሉ ዛሊከ ሙስተሒሉን ከማ መረ በያኑሁ ይላሉ። ይህ ሁሉ ደግሞ ለአላህ ሙስተሒል ነው፣ አያመችም። ምንነት? አካልነት፣ በቦታ መገለጽ፣ በአቅጣጫ መገለጽ። አካል ነው ካለ ሰውየው ሲጀመር ቦታና አቅጣጫ ይፈልግለታል። ባለፈው ብለናል። አላህን አንድ ሰው አካል ነው ብሎ ከመሰረቱ ከሳለ ግዑዝ አካል ነው ወይም ደግሞ ቁስ ነው ብሎ በአእምሮ ከሳለ እንደኛው እንደ ሰው ልጆች ርዝመት፣ ስፋት፣ ጥልቀት ያለው ነገር ነው ብሎ ከሳለ እንደኛው አካል የሆነ ፊት አለው፣ አካል የሆነ እጅ አለው፣ አካል የሆነ እግር አለው እያለ የሚያስብ ከሆነ አኪድ ያንን አካል የሆነውን ነገር ያለ ቦታ ማሰብ ይከብደዋል። ምክንያቱም ጅስም ሆኖ ያለ ቦታ የሚታይ የሆነ ነገር የለምና። ላኪን እኛ እያልን ያለነው ዑለማዎችም እንግዲህ እያሉት ያሉት ነገር ነው፣ እየተናገርን ነው። እነ ፈኽሩዲን ራዚ ሙፈሲር ናቸው። እነ ሙሐመድ ሙርተዷ ዘቢዲ ኻቲመቱ ሉገዊይን ይባሉ የነበሩ ናቸው። ኢሕያ ዑሉሚዲን ባለቤት የሆኑት አልኢማሙ አልገዛሊ እና እነ በይዳዊ የሐነፊ መዝሀብ ታላቅ ዓሊም ናቸው። ኢማም አቡ ሐኒፋ ራሳቸው ያሉትን ነገር እያየን ነው። የሁሉም የሰለፎች እምነት ነውና አላሁ ተዓላ ያለ ቦታ ያለ አቅጣጫ ያለ ነው የምንለው ለምንድን ነው? አካል ስላልሆነ ነው። አካል ስላልሆነ በአካል ባህሪ አይገለጽም። ስለዚህ መጀመሪያ ዓቂዳችንን ልናጠራው ይገባናል። አላሁ ተባረከ ወተዓላ ኻሊቅ ፈጣሪ ነው፣ አካልን የፈጠረ ነው። እንደዚሁም የአካል ባህሪያትንም የፈጠረ ጌታ ነው። ስለዚህ አካል ነው አይባልም፣ በአካል ባህሪ አይገለጽም የሚለውን ዑለማዎች በዚህ አይነት መልኩ ይጠቅሱልናል። በጣም ረዣዥም ናቸው የዐቅል ማስረጃዎች። እያንዳንዱን
እንዘርዝር ብንል አይደለም አንድ ይህ ፕሮግራምና ብዙ ዘመናትን ይፈልጋልና ይህ ያው ለማመላከት ያክል ነው አንዳንድ ዑለማዎችን እየጠቀስን ያለ ነው። ስለዚህ አሁን ወደ ማጠቃለያው በምንሄድበት ሰዓት አላሁ ሱብሓነሁ ወተዓላ ያለ ቦታ ያለ መሆኑ ቁርአን ማስረጃም ሐዲስ ማስረጃም የዐቅል ማስረጃም በዐቅሉ ዙሪያ ደግሞ ዑለማዎች ምንድነው ያሉት የሚለውን ያው በአጭሩም ቢሆን ጠቅሰናል። ስለዚህ አላሁ ተባረከ ወተዓላ ቦታን ተመፍጠሩ በፊት ሰይዱና ዓሊይ እንዳሉትኝ ረዲየላሁ ተዓላ አንሁ ያለ ቦታ እንደነበረ ሁላ አሁንም ቦታን ተፈጠረ በኋላ ያለ ቦታ ያለ ጌታ ነው። ይሄንን ደግሞ ዐቅል አይቀበለውም የሚባል ነገር አይደለም። ምክንያቱም አንድ ነገር ለመኖሩ የግዴታ ቦታ የሚያስፈልገው ነው ማለት አይደለም። ቦታ ከሌለው የለም ማለትን የሚያስይዝ ነገር አይደለም። ለዚህ ነው ሰይዱና ዓሊ ረዲየላሁ ዐንሁ ካነ አላሁ ወላ መካን ወሁወ አልአነ ዐላ ማ ዐለይሂ ካን ያሉት። ስለዚህ ይሄ የሰይዱና ዓሊ ምስባሑ ተውሂድ ረዲየላሁ ተዓላ ዐንሁ ንግግር ነው። ወዐላ ሃዛ ያኒ ሚአቱ አልአላፍ ሚን አልዑለማ ሸርቀን ወገርበን ያሉ ዑለማዎች በዚሁ ነው የሄዱትኝ። እኛም የምንሄደው በዚሁ ነው ኢንሻአላህ። ዐለይሃ ነሕያ ወዐለይሃ ነሙት ወዐለይሃ ኑብዐሱ ኢንሻአላሁ ተዓላ ሚነል አሚኒን። ኢንሻአላሁ ተዓላ ሰይዱና ዓሊ ረዲየላሁ ዐንሁ በተውሂድ ዙሪያ የተናገሯቸው ንግግሮች ያኒ ያስተላለፏቸው ሐሳቦች ሰፋ ባለ መልኩ ቢታይ እንግዲህ ለብቻው ራሱን የቻለ ርዕስ የሚሆንና በጣም ጭብጥ የሆኑ ሐሳቦችን ለኡማው አስተላልፈው አበርክቶ ያለፉ ታላቅ ሱሐቢይ ናቸው። በዚሁ አጋጣሚ ለመጥቀስ ያክል ነውና ኢንሻአላሁ ተዓላ እኛ ደግሞ ይሄንን የአላሁ ተባረከ ወተዓላን አላሁ ተባረከ ወተዓላና ባህሪያቶቹ ጋር ተያይዞ በጣም በሙስሊሙ ማህበረሰብ ዘንድ አከራካሪና ወይንም ለሐሳብ ልዩነት መንስኤ ሊሆኑ ከሚችሉ የቁርአንን እና የሐዲስ አረዳድ በምን መልኩ ነው ትክክለኛውን አላሁ ተባረከ ወተዓላ እንግዲህ ይሄንን ቁርአን ያው ለነብዩ አለይሂ ሰላቱ ወሰላም የማይቋረጥ ሙዕጂዛ አድርጎ አላሁ ተባረከ ወተዓላ ሰጥቷቸዋልና በዚህ በተከበረው በአላህ ቃል በቁርአን ሁሉም አያቶች ሁሉም አናቅጾች እንዲሁ ቀጥታ በአንዴ በማየት ብቻ የተፈለገበትንና ሊያስተላልፉ የታሰቡበትን መልእክቶች እንዲሁ የምንረዳው አይደለም። ከቁርአን ውስጥ ግልጽ የሆነና ብዙ ማብራሪያ የማይጠይቅ የሆኑ አንቀጾች አሉ። እንዲሁም ደግሞ በጣም አሻሚ የሆኑ ከቋንቋም ከህዝቡ የዛ አካባቢ ማህበረሰብ ምንድነው የሚረዳው የሚለውን ብዙ ነገሮችን አይተን ትርጓሜውን እንደ ሁኔታው በሰፊው መልኩ የምናያቸው አንቀጾችም አሉና በተለይ ደግሞ እነዚህ ሙተሻቢህ የሚባሉት ኢንሻአላሁ ተዓላ በቀጣይ ፕሮግራሞቻችን እነኚህ ላይ ትኩረት አድርገን አንዳንድ የተዋሹ የተቀጠፉትንም በዲን እስላም የተፈበረኩ ሐዲሶችንም እንዲሁም በተሳሳተ መልኩ የተተረጎሙ የቁርአን አናቀጾችንም ትክክለኛውና ዑለማዎች የሄዱበትን መንገድ ምንድን ነበር የሚለውን ኢንሻአላህ ለውድ ተመልካቾቻችን ይዘን የምንመጣ ይሆናል በአላሁ ተባረከ ወተዓላ ፍቃድ። የተከበራችሁ ተመልካቾቻችን ለዚህ ሳምንት የነበረን ቆይታ ይህንን ይመስላል። ኢንሻአላህ በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።